ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ከወደ ሸዋ የተሰማ አዲስ የድል ዜና አለ። የአማራ ፋኖ በሸዋ አፄ ይኩኖ አምላክ 7 ክፍለ ጦር በአገዛዙ ጥምር ኃይል ላይ ከፍተኛ ድል ማስመዝገቡ ተሰማ። መጋቢት 3 2017 ዓ.ም በትናንትናው ዕለት የአማራ ፋኖ በሸዋ አፄ ይኩኖ አምላክ ክፍለ ጦር ከ7 ክፍለ ጦር ጋር በቅንጅት በይፋት ቀጠና ኤፍራታ ግድም ወረዳ በሁለት ግንባር በአገዛዙ ጥምር ኃይል ላይ በወሰዱት ጥቃት ከፍተኛ የሆነ የሰብአዊ ቁሳዊ ኪሳራ እንደደረሰ ነው የተገለጸው። የመጀመሪያው መነሻውን ኤፌሶን አጣይ አድርጎ በፈረደው ውሃ ወደ ካራ ላጎማ ይንቀሳቀስ የነበረም ያገዛዙ ጥምር ኃይል የአማራ ፋኖ በሸዋ አፄ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ 5ኛ ሻለቃና የ7 ክፍለ ጦር 2 ሻለቃዎች ተሳተፉ ሲሆን በአገዛዙ በኩል ዙ 23 ሞርታርና በርካታ የቡድን ከባድ መሳሪያ ከ5 ሻለቃ በላይ አሳልፎ የወጣ ቢሆንም የወገን ኃይል ቀደም ብሎ መረጃው ደርሶት ስለነበር ይዞት የመጣው ዙ 23 ጭምር ከጥቅም ውጪ በማድረግ በርካታ ኃይሉን በመደምሰስ ከፊሉን ቁስለኛ በማድረግ በህይወት የተረፈው ወደ አጣዬ ከተማ ማባረር የተቻለ ሲሆን በአገዛዙ መንደር ከፍተኛ ሽብር እንዲፈጠር ማድረግ ተችሏል ነው የተባለው። ሁለተኛ ግንባር መነሻውን መሃል ሜዳ አድርጎ አርብ ገበያን ለመውረር የተንቀሳቀሰው የአገዛዙ ወንበር አስጠባቂ ኃይል የአማራ ፋኖ በሸዋ አፄ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ 4ኛ ሻለቃ በወሰዳቸው መብረቃዊ ጥቃት አገዛዙ አሳልፎት የመጣው ኃይል ገሚሱ ሙት ገሚሱ ቁስለኛ ሆኖበት ይዞት በመጣው አምቡላንስ ሸክፎ ወደ መሃል ሜዳ ለመመለስ ተገዷል። በአካባቢው ማህበረሰብ በእልልታ ታጅቦ ሲካሄድ ድንቅ ኦፕሬሽን በአማራ ፋኖ አሸናፊነት ተደምድሟል። በሁለቱም ግንባሮች የተፈጸመው ጀብድ ውጤት ከፍተኛ ከመሆኑ በላይ የአካባቢውን ማህበረሰብ ጠልነትን ሲደመስስና ሲያባርር በእልልታና በፉከራ ታጅቦ እንደነበር ምንጮች ለከሰም ሚዲያ ገልጸዋል።